ከሀጅ መስተንግዶ ጋር በተያያዘ ቀድሞ የነበሩ የአሰራር አለመዘመንና ውስብስብ አካሄድ ብዙሃኑን የሀጅ ተጓዥ ለቅሬታና ምሬት የዳረጉ ሆነው ቆይተዋል። ዜጎች ለሀጅ ጉዞ ምዝገባ ወደ አዲስ አበባ ለመምጣት የሚገደዱ የነበረ በመሆኑ በዚህም ለስርቆት ከመዳረጋቸውም አልፎ በአየር ማረፊያዎች እስከ መተኛት የሚያደርሱ ለከፍተኛ እንግልት መዳረጋቸው ኢትዮጵያ በሳውዲ መንግስት ጥቁር መዝገብ ውስጥ እንድትገባ ምክንያት ሆኗል። ይህንን ለመቀየር በጠቅላይ ምክር ቤቱ በተወሰዱ የማሻሻያ ተግባራት ምዝገባውን ጨምሮ ማናቸውም አገልግሎቶች ባሉበት አካባቢ እንዲያገኙ ማድረግ ተችሏል። ከምዝገባ ጀምሮ እስከ መጨረሻ ሁጃጅ የቦሌ ኤርፖርት ለቆ እስኪሄድ ድረስ የተቀናጁ ስራዎችን በጣም ሲሰራ ቆይተናል። ምዝገባ እንደሚታወቀው ሰው በአካባቢ ሆኖ ነው የሚመዘገበው። ይሄ ከድሮ ከነበረው እጅግ በጣም የተለየ ነው። ከኢሚግሬሽን ጋራ ከሌሎች የጤና ተቋማቶች ጋራ በመነጋገር ቪዛ፣ ቲኬት፣ ክትባት እያንዳንዱ ሰዎች ባሉበት አካባቢ ላይ እንዲደርሳቸው አድርገናል። ሌላኛው ከሁጃጅ አገልግሎት ጋር ከዚሁ ጋር የሚገናኘው መሻኢር፣ ሚና፣ አረፋ፣ ሙዝደሊፋ የምንለው ላይ የነበረው አገልግሎት ከመቼውም ጊዜ በላይ በጣም የተለየ ነበረ። የዘንድሮ አልሐምዱሊላህ ሁጃጆች ገና ከመካ ከሆቴላቸው ሳይነሱ ምን አይነት መርከዝ፣ ምን አይነት ከይማ፣ በምን አይነት በር እንደሚገቡ ቀድሞ ያወቁና ድሮ የነበረው ጭንቅንቅና መተፋፈን ወይንም ደግሞ አንሰርቴኒቲ በጣም የቀረበት ሁኔታዎች ነበሩ። የ1447ኛው ዓመተ ሂጅራ የሀጅ ስነ ስርዓት ከ165 ሀገራት የተወጣጡ 2 ሚሊዮን ገደማ የእስልምና እምነት ተከታዮች መከናወኑን የሳውዲ ሀጅ ሚኒስቴር መረጃ ያመለክታል። ከ165 ሀገራት የሀጅ መስተንግዶ የላቀ አገልግሎት በመስጠት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሳውዲ መንግስት የአልማዝ ደረጃ ሽልማት የተበረከተለት ሲሆን በዓለም አቀፍ ደረጃ የተመዘገበው ድል የመላው ኢትዮጵያን ስም ያስጠራ እንደሆነ ኡስታዝ አቡበክር አህመድ ተናግረዋል። ድሉ ለምክር ቤቱ ብቻ ሳይሆን ለሁሉም ኢትዮጵያውያን በዓለም አቀፍ መድረክ አንገትን ቀና የሚያደርግ ታላቅ ኩራት ምንጭ ሆኗል። ይህ ስኬት በአንድ ጀንበር ወይም በጥቂት ግለሰቦች ጥረት የመጣ ሳይሆን ከበስተጀርባው የብዙዎች ጸሎት፣ ሌሊትና ቀን ያለየውን ድካም እንዲሁም በከፍተኛ ተቋማዊ ቅንጅት የተከናወነ መስዋዕትነት አለበት። ሽልማቱን አስመልክቶ ጠቅላይ ምክር ቤቱ በዘንድሮ የሀጅ ጉዞ መስተንግዶ ላይ አስተዋጽኦ ለነበራቸው ተቋማትና ግለሰቦች የእውቅናና ምስጋና መርሃ ግብር አከናውኗል። የተመዘገበውን ስኬት ማስቀጠል በሁሉም ባለድርሻ አካላት ላይ የተጣለ ትልቅ አደራ መሆኑን ሼህ ሀጂ ኢብራሂም ቱፋ በመድረኩ ገልጸዋል። እኔ ከበፊቱ በላይ ስጋት አድሮብኛል። ስኬት ማስገኘት ይበልጥ ስኬቱን ማስቀጠል ነው የሚያሳስበው። ይሄንን በበለጠ ተጠናክረን ሳንዘነጋ ዘንድሮ ይሄንን አስመዝግበናልና ብለን ያው እንደተለመደ እንዳንተኛና የበለጠ እንቅልፍ አተን አላህ ማግዘውን እናንተ ማግዛችሁን የበለጠ ስኬት እንድናስመሰግብ ሁላችሁም እንደተለመደ ከኛ ጋራ ተጠናክራችሁ እንድትቆሙ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥያቄ ነውና በኢኮኖሚ ብቻ ሳይሆን በተለያዩ ዘርፎች ከኢትዮጵያ የተሻለ ልምድና አቅም ካላቸው 165 ሀገራት ተወዳድሮ የተመዘገበው ውጤት የላቀ አስተዋጽኦ እንደሚኖረውም ተመላክቷል። እንደ ኢትዮጵያ ወይንም ደግሞ እንደ አፍሪካ በምንታይበት ጊዜ የተሳለልን ስዕል አለ። ይሄንን ነገር በምንወዳደርበት ጊዜ ከ165 ሀገራት ነው። እዚህ 165 ሀገራት ውስጥ ከኛ በኢኮኖሚክ ደረጃ በጣም ከፍ ያሉ ከአሜሪካ፣ አውሮፓ እስከ ሚድል ኢስት ያሉ አገራቶች አሉ። ስለዚህ ግምቱም በጣም አልነበረም ማለት ነው። ስለዚህ ከአንዲት አፍሪካ ሀገር ወይ ከኢትዮጵያ ድሮ በዚህ ደረጃ በማትታወቅበት አገር ላይ ይሄ መምጣቱ ራሱን የቻለ ነገር ነው ማለት ነው።